ወዶኛም ብላ በሄኖክ ላይ በጣም ለመቀለድና ለመጃጃል እየሞከረች ትገኛለች። የማይሆን አስተሳሰብና የማይሆን ፍካሬ ውስጥ ገብታ ልጅቲቷን ልቅንስ ከኪያ በተሻለ የሀና ሀሳብና የሀና ተፍኪር በጣም ጥሩና ሀሪፍ ግምት ነበረ። ሄኖክ ኤደንን አግቷት ምን ሊያደርጋት ነው? በጣም የጅል አስተሳሰብ እያሰበች መሆኑን የኪያ አስተሳሰብ መቀየር አለበት የምትሉ ምንም ቢሆን እሱ ቢወድሽ ከእግርሽ ስር ቢንበረከክም እንኳ ይህን አይነት የጅል ስራ ይሰራን ብለሽ ማሰብሽ እጅጉን በጣም ያሳዝናል። ከአንቺ በበለጠ ልቅኑስ ጓደኛችሁ ሀና የፈከረችው ተፍኪር እሱ ይህንን አያደርግም ያለችው ይበልጣል ማለት ነው። ወይ ኪያ ከአንቺ የማይጠበቅና አስቀያሚ ስራ መሆኑን ካወቅሽ ይህ ራሱ በቂሽ ነው። እውነት ለመናገር በኋላ ኤደን ከተገኘች በኋላ ራስሽን ይቅር እንደማትዩ እርግጠኛ ነኝ። ምክንያቱም አንቺ ራስሽን ሁል ጊዜ ልክ እንደሚሰራ ሰው ነው የምታዩ ማለት ነው። ሀና ግን ተፍኪሯ በጣም ስማርት የሆነ ነው ማለት ነው። ምክንያቱም ከዚህ በፊት ስለነገረቻት ሰውየው እንዴት እንደሚያስፈራራት እና የተከታተላት እንደሆነ ስለነገረቻት ሀና በጣም እርግጠኛ ሆና ተናግራለች። ሄኖክም ደግሞ እንዴት ብሎ ያግታታን ብላለች። አንቺ ሄኖክን አታውቂውም፣ እኔ ነኝ የማውቀው አለቻት። በእርግጥ አዎ እኔ ላላውቀው እችላለሁ፣ ነገር ግን ደግሞ ሄኖክ ይህንን ያደርጋል ብዬ ኪዩ አላስብም ትላታለች። ሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ ተመልካቾቻችን እንደምን አላችሁ? ለቤታችን አዲስ የሆናችሁ እንደተለመደው ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የዶል ምልክቷን በመጫን ቤተሰብ እየሆናችሁ የቻናላችን አጋር እንድትሆኑ ስንል በአክብሮት የምንጠይቃችሁ ይሆናል። ውድና የተከበራችሁ ቤተሰቦቼ ሁላችሁም እስኪ ሸርሸር አድርጉልኝ። ቻናሌ እንቅስቃሴ ይኑረው። በጣም እየቀዘቀዘብኝ ነው። እኔም ብዙ የመስራት ሞራሉ የለኝም ማለት ነው። ምክንያቱም እይታ ከሌለው ቪው ከሌለው ዶላር ካልቆጠረ ከንቱ ድካም ስለሆነ ቪዲዮ መቀረጽ በነገራችን ላይ ቀላል ይመስላል እንጂ ቀላል አይደለም ማለት ነው። ከባድ ነው። ስለዚህ እናንተም ከጎኔ ሁናችሁ እንድታበረታቱኝ ስል በሙሉ አክብሮትና በትህትና የምጠይቃችሁ ይሆናል። ወደ ሀገሬ ልጆች ሁላችሁም ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ምንም የሚቀንስባችሁ ነገር የለም ማለት ነው። ኪራ እንግዲህ እንደምትመለከቱት እየሮጠ ሂዶ ሄኖክን አነቀው። ሄኖክ እባክህን ቁም፣ አንተ የጅል ስራ ለምን ትሰራለህ? አትጃጃል፣ አብረን ነው የምንበላው ምሳ ብሎ ተከትሎት ይሄዳል። እሱም ቢሆን ለምን ትከተለኛለህ? እባክህን ብቻዬን ተውኝ። አይ አልተውህም፣ አንተ እኮ ጓደኛዬ ነህ እያለ ይከተለዋል። እና እዚህ ጋር ደግሞ ራኪ ከሰኒ ጋር እያወራች ትገኛለች። ደውላ ራኪ እህቷ ጋር በስልክ ለብዙ ጊዜ ይሄና ስልክ ለማውራት ለብዙ ጊዜ ይደዋወላሉ። በጣም የሚዋደዱ እህትማማቾች ናቸው። በጣም ፍቅራቸው ያስቀናል ማለት ነው። እንደ እናትም እንደ አባትም ሁኔ አሳድጌሽ ትላታለች ራኪ ማለት ነው። ስለዚህ ሰኒም ደግሞ ከሄደችበት ቦታም ቢሆን በምንም አጋጣሚ ይሁን በምንም በእህቷ የማትደራደርባት የምትወዳት እህቷ ናች ማለት ነው። ውድና የተከበራችሁ ቤተሰቦች ሁላችሁም ሰብስክራይብ አድርጉ። እንግዲህ ሊና እንደምትመለከቷት ይህን ዊግ እየደፋፋች ትመጣለች። ናቲም ፍቅሩን ሊገልጽላት ቢሞክር ወደ ቢላት ወደ ቢላት እሷ የጅል እያባጨችና ተቀላለደችበት ነው ያለችው ማለት ነው። ሊና እውነት ለመናገር ወይ ራቂው ወይ ደግሞ አፍቅሪው። ምክንያቱም በቀረብሽው ቁጥር ቀርቢው እየመሰለ እሱ ደግሞ ወደ እውነተኛ እየገባ ነው ማለት ነው። ስለዚህ እባክሽን ተረጁ ማለት ነው። ውድ ቤተሰቦቻችን ሁላችሁም ሰብስክራይብ አድርጉ። እንግዲህ እንደምትመለከቷት ጽናት ደግሞ ዛሬ ሶበር ብላለች። ያቺ ሱሲ የምትባል ሴትዮ ከቤቷ ካስወጣች በኋላ እሷ ሶበር ብላ በሶበር ተቀምጣለች ማለት ነው። የተወደዳችሁና የተከበራችሁ ተከታታዮቻችን ሁላችሁንም የምወዳችሁ ቤተሰቦቼ ሰብስክራይብ ማድረጋችሁን እንዳትረሱ ስል
በአክብሮት እና በትህትና የምጠይቃችሁ ይሆናል። ሁላችሁም ሰብስክራይብ አድርጉ ፕሊዝ። ለሁሉም ሰው እንዲደርስ ሸርሸር አድርጉልኝ እና ደግሞ ላይክ አድርጉ። ላይክ ምን ችግር አለው? ላይኳን ጠቅ ብታደርጉ ማለት ላይክ እኮ ለምንም ሳይሆን ለእኔ ይጠቅመኛል፣ ለእናንተ ባይጠቅማችሁ ማለት ነው። ስለዚህ ለእናንተ ምንም አይጠቅማችሁምም አይጎዳችሁምም። ቪዲዮውን ስታውን ላይክ ብታደርጉልኝ ምን አለ? 250 300 400 ሰው ታያላችሁ። ላይኩ ግን ወላሂ ምን አለበት 120 30 40 ላይክ እንኳን ብታደርጉልኝ ምን የሚቀንስባችሁ ነገር አለ? እውነት ለመናገር የሚቀንስባችሁ ነገር የለም ማለት ነው። የሰው ልጅ ሰውን ለማስደሰት ሰው መሆን ብቻ በቂ ነው ማለት ነው። እና እኔ ያው በእይታና በእንትን እርዱኝ ነው ያልኳችሁ። እናንተ ደግሞ አንዲት እህታችሁ ነኝ፣ ብታበረታቱኝ ቻናሌን ብታሳድጉልኝ ያኔ ለኔ ብዙ የደከምኩበት ብዙ የለፋውበት ቻናሌ ነው። ቢያድግልኝ ደስ ይለኛል ማለት ነው። ታውቃላችሁ ከመዳም ቤት ሁኜ ጎን ለጎን ስራ እየሰራሁ ጎን ለጎን ቪዲዮ እየቀረጽኩ በጣም ብዙ ድካም እንዳለው ሲመጡብኝ ሳቋርጥ በጣም ብዙ ድካም እንዳለው ታውቃላችሁ፣ ቪዲዮ መስራት ማለት ነው። በእርግጥ አንዳንዶቹ ምንም ላይ መስላችሁ ይችላል፣ ድካምም ምንም ላይ ኖረው ይችላል ብላችሁ ታስባላችሁ። እውነት ለመናገር ቪዲዮ መስራት በጣም ነው የሚያደክመው። እውነቴን ነው የምላችሁ። ዩቱብ ተጨማሪ ስራ ሳይሆን ራሱን የቻለ ስራ ነው ማለት ነው። ራሳችሁን ችላችሁ በቃ ቪዲዮ በየጊዜው በየቀኑ እሰራለሁ የሚል ሰው ሌላ ስራ ከጎን ሳይኖረው ይህን ስራ ብቻ እሰራለሁ ብሎ ያሰበ ሰው መሆን አለበት። እንደኛ የመዳም ሸቃላ ሆኖ ምናምን እንደዚህ ቪዲዮ ሰርቼ ዩቲዩብ ምናምን ወላሂ የማይታሰብ ሁላችሁም እስኪ ሰብስክራይብ አድርጉ። ፍትህ ለሀና ለታገተች እህታችን እንግዲህ በህይወት አለች እየተባለ ብዙ መስዋዕት የተከፈለላት እህታችን ናት። ሁሉም ሰው አንድ ሰሞን ተንጫጫ መስዋዕት እያስከፈሏቸውም ቢያሉ ድምፅ እየሆኑ ያሉትንም ሰዎች አሁን እንግዲህ ወዲያ ድምፅ የሚሆን ሰው ያለ አይመስለኝም። ሁሉም ይፈራል ራሱን ራሴ ስለሚል ማለት ነው። እና ቤተሰቦቿ በጣም እኔ ወንድሟም ባልተቤቷም ጅዳ አሉ ብለዋል። እንዲሁ አንዳንድ ንፍጥ ወንድ ከማግባት እውነቴን ነው የምላችሁ፣ እንዲሁ አንዳንድ ንፍጥ ወንድ ከማግባት ዝም ብሎ መቅረት ይሻላል። እንዲህ ወይ ወታደር እያስይዙት ወይም ይግደሉት። አንድ ሰው የሆነ ነገር አድርጎ ደላላውን እዛው ጅዳ ላይ ጓደኛዬ ነው እያለ ተቀምጦ የገዛ ሚስቱን የገዛ የልጁን እናት አሳግቶ ሞታለች ተብሎ የሚጃጃል ባል ማለት ነው። እንዲሁ ወንድምስ መቼም እሺ እንደዚህ አይነት ባል ከማግባት ሞት ይሻላል። የምሬን ነው የምላችሁ። ብሽቅ ወንድ እንደው ባል ጀግና ሲሆን ነው ደስ የሚያስብለው ማለት ነው። የበሰበሰ ብስብስ እውነት ይሄ የሀና ባል እኔ እንዴት እንደሚያስጠላኝ ማለት ነው። ላይቭ ላይ ሲገባ ራሱ ጠይቄያለሁ ሁሉን ነገር ጠይቄያለሁ። እንደ ወይኔ ወንድ ልጅ በተፈጥሮ ኮስጠን ብሎ በኮንፊደንስ ሲያወራ ነው እንጂ ጠይቄያለሁ፣ አዲያ አወጣላችኋለሁ፣ በቪዲዮ ውጣ ሲል አዲያ አወጣላችኋለሁ፣ ምን ችግር አለው? አዎ እሱ ጓደኛዬ ነበር፣ እሱ ነው መሞቷን የሚነገረኝ። እንዴት እንደዚህ በሚስቱ ህይወት በሚስቱ እኮ መሞትም መግደልም እኮ ፈርድ ነው እንጂ የምን አስምለውኛል የምል እንትን ብለውኛል። የሁሉ ሰው ድምፅ የሚሆነው ለሱ ሚስት አይደለም እንዲህ ሰው መስዋዕት የሚከፍለው የሚገደለው የሚደበደበው። ኧረ ምን አይነቱ ንፍርፎ ነው በእናታችሁ። ወንድ ላይ በቃ ቤተሰብ የማንደፍሮብኝ ቤተሰቡ የማንነክቶብኝ ሲል እንጂ ሲነፋረቅ ወንድ ላይ አያምርም። እውነት ላይ በጣም ነው የሚያስጠላኝ ከምንም በላይ። እንዴት እነሰይ ዶር ባቦ እንኳን ምንም ባያደርጉም ያው ሚዲያውን እንቅስቃሴ አድርገው መኖሯን እንኳን አለ ተብሎ በዛ ማይተናታን በማይተናታን እየተባለ እንዴት ወንድ ልጅ በዚህን ሚስቱ
ተደፍራለች ሚስት እየተባለ እየሰማ ከደፈሯት በኋላ ወሰዷት እየተባለ ታዲያ ይሄ ሚስት ተደፍራለች ከመባል ውጭ በህይወት አለሁ ማለት ይቻላል? ወላሂ እኔ ከእንደዚህ አይነት ወንድ ከማግባት እድሜ ልክ ዝም ብሎ መቅረት ይሻላል። እውነቴን ነው የምላችሁ። እኔ ፈሪ ወንድ አልወድም። ቢሞትም እዛው ይሞት። እውነቴን ነው የምላችሁ። ለምን እየተነፋረቀ እየፈራ ወደ እኔ ከሚመጣ ወይም እሱ ባሏ ከምባል እውነቴን ነው የምላችሁ በቃ ራሱን ቢያጠፋ ራሱ እሱ ይሻለዋል። እና ከባድ ነው። እስካሁን ድረስ እንግዲህ አለ እየተባለ ይወራል። እዛው ደላላው ዘመዴ ነው እያለ ጓደኛዬ ነው እያለ ደላላው ቤት እየሄደ ምናምን እየደለለ ይሰደዋል። በጣም ፈራው መሰለኝ። መያዝ እኮ አይቀርም። ቢያዝም የሚሄደው አገሩ ነው። ሲቀጥል ደግሞ እሱ መግደልም መሞትም አንድ ነገር ነው። ወንድ ልጅ እስከሆነ ድረስ ሚስት ተደፍራለች። አዎ እኛ እያየን ደፈሯት። ከዛ በኋላ ህርን ደከምኩ ብላ ቀረኝ። እንደዚህ ብዙ የተለያዩ ወሬዎች ሲወራ እሱ ምን አይነት ህሊና አለው? እውነት ለመናገር በጣም ያሳዝናን ጊዜያችን ማለት ነው። እና ውድ ቤተሰቦች ቻናሉን ሰብስክራይብ አድርጉ፣ አበረታቱኝ። ሁላችሁም ለቤት አዲስ የሆናችሁ እንደተለመደው ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ነባሮች ደግሞ እንደተለመደው ላይክ፣ ሼር፣ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳትረሱ። በቀጣይ በአሪፍ ቪዲዮዎች እስከምንገናኝ ደህና ዘንብቱልኝ። እንግዲህ የተዋረደ ሽማግሌ ጸጉሩ ጺሙ ቅንጭላቱ እንዳለ ነጭ ጸጉር ያወጣ ሰውዬ ኤደንን አግቶ እንግዲህ ቤቱ አስቀምጧት ይገኛል። ሊና እንግዲህ አሁንም ከናቲ ጋር እየተበሻሸቁ ይገኛሉ። በቃ ናቲ ከዚህ በኋላ እሷን ትተህ የራስን ህይወት አስተካክል አንተ ቱልቱላ ፈሪ ጎቤው ጋር እሷ እንደሆነ ይቱን በቃ እዚህ ጋር ሰኒና የዘሪሁን እናት በጣም ደስ የሚል ወንዝ ውስጥ ናቸው። በጣም ነው ደስ የሚለው ያሉበት ቦታ። እስቲ እንደዚህ አይነት ገጠራማ ቦታ የሚወድ እኔ እያላችሁ ላይክ ላይ ያስቀምጡልሽ ኮሜንት ላይ። እውነት ለመናገር የገጠር ልጅ መሆን እድለኛ ነው። በእንደዚህ አይነት ፍርሃት የለም እንደዚህ አይነት ጫካ ውስጥ እየሄድን ውስጥ ለውስጥ እንጨት እየሰበርን ብዙ ትዝታዎች አሉ ማለት ነው። ወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።